በርካቶችን እንባ ያራጨው የታላቁ ኮሜዲያን ወንደሰን አውራርስ ቀብር ስነ ስርዓት በርካታ ኢትዮጵያኖች በቀብር ስነ ስርዓቱ ላይ ተገኝቶ እንባ ስተናነቃቸው አርቲስትና ታላላቅ ሰዎች ሀዘናቸውን ዝቅ ብሎ ሲገልጹም ተስተውሏል። ከልባቸው ሲያነቡ ክብራቸውን ጥሎም ከልባቸው ሲያለቅሱና ሲጮሁ ነበር። የኢትዮጵያ ዜና ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ እንግዲህ በህዝብ ዘንድ አንድ ፍቅር መሆን መወደድ ልዩ ያደርጋል። ከነ ክብር ማረፍን የመሰለ ነገር ደግሞ የለም። በርካታ ኢትዮጵያኖች በአርት ዙሪያ ተስፋ በመቁረጥ አንዳንዶቹ መጠጥና በተለያዩ ቦታ ላይ አልባሌ ቦታ ላይ ሲወድቁና ሲታዩም ይስተዋላል። ህዝቡንም አልፎ ሲያማርሩም ይስተዋላል። በንግግራቸው ከአንደበታቸው የሚወጣ ንግግር የሚያሳዩት ድርጊት በርካታ ኢትዮጵያኖችን ሲያሳዝን ተስተውሏል። አንዳንዶች ደግሞ ገበናቸው ተደብቆ ግን ቤተሰቦቻቸው ተደብቆ ሲያለቅሱና ሲያነቡ ተስተውሏል። በርካታ አርቲስቶች የወለዱትን ልጆች እንኳን ተንከባክቦ የአባትነት ወይም የእናትነት ፍቅር ሲያሳዩም አይስተዋሉም። ገበናቸው ተደብቆ ግን ቤተሰቦች በጓዳ ሲያነቡ ተስተውሏል። ይህ ደግሞ ታላቅ ውድቀት እንደሆነ በርካቶቹ ይገልጻሉ። ከነ ክብር መሞትን የመሰለ ነገር የለም። ለቤተሰብ ተርፎ ለሀገር ተርፎ መሞትን የመሰለ ታላቅ ነገር የለም በማለት ደግሞ በርካቶቹ ሀሳባቸውን እየገለጹ ይገኛሉ። ምክንያቱም አንድ ሰው አርት ላይ ካለ ድሃ መሆን በፍጹም መሆን የለበትም። ምክንያቱም የተለያዩ የማስታወቂያ እድሎች አሉ። ዝናን ተጠቅሞ ደግሞ ክሬቲቭ ማይንድ መሆን አለበት። ፊልሙ ላይ ወይም ቀልዱ ላይ መጠበቅ የለበትም። የተለያዩ ጎን ለጎን ስራዎችን ማካሄድ አለበት፣ ማራመድ አለበት። ያን ሲያደርግ በጣም የመለወጥ እድሉ ሰፊ ነው። ያለውን ዝና ተጠቅሞ ማስታወቂያ መስራት፣ ስራዎችን ማስተዋወቅ፣ የራሱ ስራዎችን ጀምሬያለሁ በማለት ለህዝብ በደንብ ጫና መፍጠር፣ ይህ ተጽዕኖ ፈጣሪ የሆኑ ሰዎች ሲያደርጉ ትልቅ ደረጃ የመድረስ እድላቸው በጣም ሰፊ ነው። እኛ ሀገር ዝና ወደ ገንዘብ ካልተቀየረ ጥቅም የለውም። እኛ ሀገር ብዙ የደከሙት ብዙ የለፉት የማግኘት እድላቸው በጣም ዝቅተኛ ነው። ትላንትና ወጥቶ ጋጥ ወጥና የተለያዩ ነገሮችን ማህበራዊ ሚዲያ ላይ ሲያስተጋቡና ሲያሳዩ የነበሩት ግን ረብጣ ረብጣ ገንዘቦችንና ትላልቅ ሽልማቶችን ሲያነሱ ተስተውሏል። ምንኛ ብንወርድ ነው እንደ ሀገር እንደዚህ የከሰረ ትውልድ ይሆን ነው በማለት በርካቶቹም ሀዘናቸውን በእንባ እየገለጹ ይገኛሉ። ታላቁ ዋርካው ሲያርፍ በርካቶቹ ደግሞ በደስታ የተለያዩ ድግሶችን ፕሮግራሞችን አዘጋጅቶ የራሳቸውን ነገር ሲሸላለሙ ነበር። የጥበብ ሰው አንድም ቀን ምስጋናና ሽልማት ሳይበረከትለት ማረፉ በርካታ ኢትዮጵያኖችን ልብ የሰበረ ክስተት ሆኗል። ሳቅታ መሳቅ ብቻ ነው ልማዱ፣ ፈገግታው ብቻ ይበቀዋል። በርካታ ኢትዮጵያኖችን እንዲሁ ማሳቅ የሚችል መድረክ ላይ ሲቆም ብቻ ገና ለገና በርካታ ኢትዮጵያኖች በሳቅ ፍርስ የሚያደርጋቸው ታላቁ በጣም የጥበብ ሰው አልፎ መኮሳተር የሚችል በመኮሳተርም በርካታ ኢትዮጵያኖችን ማዝናናት የሚችል ተወዳጅ ሁሉ ነገር የሚያምርበት አርትን የኖረ ለአርት የኖረ ድርሰትም ይሁን የተለያዩ ስለ አርት ጥልቅ እውቀት ያለው ታላቁና ተወዳጁ ኮሜዲያን ወንደሰን አውራርስ ለሱ የሚገባውን ኑሮ አልኖረም። ከአርት የሚገባውን ዝናና ገንዘብ ማግኘት ነበረበት። ልክ እንደ ዝናው ገንዘብም መገኘት ነበረበት። ታዲያስ ሞት ክፉና ጨካኝ ነው። ብዙ ነገር እያቀደ ብዙ እያሰበ ብዙ ኖራለሁ እያለ በዚሁ በወጣትነት እድሜው ገና እንኳን በጣም በሚያሳዝን ሁኔታ ህይወትን ገና እስከ ዛሬ ለፋበትን ሳይበላ በደንብ ዝግጅቱን ሳያደርግ በጣም በሚያሳዝን ሁኔታ ህይወቱ ማለፉ በርካታ ኢትዮጵያኖችን እንባ ያራጨ ክስተት ሆኗል። ሞት ልክ እንደ ሌባ ነው። የሰው ልጅ መሞቻ ሰዓት አይታወቅም። ይህ ለበርካቶች ጥያቄ የሆነበት ክስተትም ነው። እጅግ አስደንጋጭ ለበርካታ አርት ሰዎች። ኢትዮጵያ ላይ ደግሞ ታላላቅ ሰዎች አይበረክቱም። እጅግ የሚያሳዝነውና ልብ የሚሰብረው ክስተት ታላላቅ ሰው ይበረክታል ማለት በጣም እዚህ ጋር በጣም በሚያሳዝን ሁኔታ ከባድና ለማመን አስቸጋሪ እንደሆነ ጭምርም ነው። በጣም ተወዳጅ ድምፃውያን የተለያዩ የአርት ሰዎች ሲያልፉ ብዙ ጊዜ ኢትዮጵያ እያነባች ትገኛለች። መቼውን እንባ የምታብሰው ታላላቅ ሰዎች እድሜያቸው በደንብ ሳይገፋ በደንብ ሳይኖሩ ማለፋቸው በርካታ ኢትዮጵያኖችን ያስደነገጠና ያሳዘነ ክስተት ሆኗል። ታዲያ የሰሞኑ ሀዘንም ለበርካቶች ኢትዮጵያኖች ልብ ስብራት ሆኗል። ዛሬ በታላቁ ቅድስት ሥላሴ ካቴድራል
4 ኪሎ በሚገኘው በርካታ አርቲስቶች በከፍተኛ ሀዘንና እንባ ላይገናኙ በጣም በሚያሳዝን ሁኔታ ለዘላለም ተለያይቷል። ተወዳጁና እንቁ ኮሜዲያን በጣም የሚያሳዝነው ወንደወሰን እንግዲህ በርካታ ኢትዮጵያኖች ታላላቅ ሰዎች አስክሬናቸው የሚያርፍበት መቃብር ስፍራ እንደምታውቀው ቅድስት ስላሴ ካቴድራል ቤተ ክርስቲያን ነው። በዚሁ እንግዲህ ታላቁ ስፍራ የተባለበት በዋናነት በርካታ ተጽዕኖ ፈጣሪ ኢትዮጵያውያኖች ከአፄ ኃይለ ሥላሴ ዘመን ጀምሮ በርካቶቹ አስክሬናቸው የሚያርፍበት ስፍራ ነው። እዛ ስፍራ አስክሬኑ ሊያርፍ ችሏል። ታላላቅ ሰዎች የሚገባበት ቦታ እዛው የሱ ስፍራ እንደሆነም እዛው አስክሬኑ ሊያርፍ ችሏል። እዛም የተነሳ በርካታ ቁጥር ያላቸው ኢትዮጵያኖች በዛሬው ቀብር ስነ ስርዓት ላይ ሀዘናቸውን በእንባ ሲገልጹ ተስተውሏል። በርካቶች በልብ ስብራት፣ ምክንያቱም ታላቁና እንቁ ተወዳጅ በሕዝብ ዘንድ በጣም አክብሮትንና አድናቆትን ያተረፈ ባለ ድንቅ ተሰጥኦ ያለው ኮሜዲ የስታንዳርድ ኮሜዲ በጣም በሚገርም ሁኔታ በስታንዳፕ ኮሜዲም በርካታ ኢትዮጵያኖችን ማዝናናት የሚችል እንዲሁ በመድረክ ላይ ብቃቱን ማሳየት የሚችል የአርት ሰው ነው። ለሱ የሚገባውን ከበቂ በላይ ሀብት ባያገኝም ምድር ላይ እስካለ ግን ብዙ አስቂኝና ቁም ነገር ስራዎችን ለኢትዮጵያውያን ሰርቶ ለትውልድ የማይረሳ አሻራ ጥሎ ያረፈ ጀግና እንደሆነ በርካቶቹ ሀሳባቸውን እየገለጹና እያጋሩ ይገኛሉ። በቀብር ስነ ስርዓት በተስተዋለው ነገርም ላይ በዚሁ ቀብር ስነ ስርዓት ላይ በርካታ አርቲስቶች ታላላቅና ተወዳጅ የሆኑት ሀዘናቸውን እየገለጹ ይገኛሉ። ይህ ታላቅ ሰው ላይመለስ አሸልበዋል። ሞት ጨካኝ ነው በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም በጣም ሀዘናቸው ላይ ጫና እንደፈጠረባቸው ሌት ከቀን ብዙ አርቲስቶች ህይወታቸው ማለፉ ለበርካታ ኢትዮጵያኖች ታላቅና ጥልቅ ሀዘን እንደፈጠረባቸው ጭምርም በዚሁ ቀብር ስነ ስርዓት ላይ አሉ የተባሉት እንቁ አርቲስትና ተዋናይ የተባሉት ኢትዮጵያውያን በዚሁ ቀብር ስነ ስርዓት ላይ መገኘታቸውን የወጡት መረጃዎች ያሳያሉ። በህይወት እያለ ብዙ ወዳጆች ነበሩት። ብዙ ወዳጆችንም አፍርቶ ነበር። ሰውን አላስቀየምም። ደግና ርኅሩኅ የተረጋጋ ሰው እንደነበረ እንብላ እንጠጣ ነው የሚያውቀው። በህይወት እያለ ከሁሉም ጋር በፍቅር መኖርን ነው የምወደው፣ ፍቅር የሆነ ሰው በማለትም ከዛም የተነሳ ካርቶ ባሻገር የሱ የህዝብ ፍቅር ያለባቸው ሰዎች ደግሞ የአደባባይ ቀብር ስነ ስርዓት ላይ በመገኘት እርማቸውን ለማውጣት ተገደዋል። አጠቃላይ ያን በማስመልከት ዛሬ በቅድስት ስላሴ ካቴድራል በ4 ኪሎ የሚገኘው ቤተ ክርስቲያን ቅጥር ግቢ ውስጥ ህይወቱ ወይም አስክሬኑ ህይወቱ ካለፈ በኋላ አስክሬኑ ሊያርፍ እንደቻለም በዚሁ በክብር እንዳረፈ ጭምርም የእውነታዎችን የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለቤተሰቦቹ ለወዳጅ ዘመዶቹና አጠቃላይ ለወዳጆቹ ከሚዲያችን መጽናናትን እንመኛለን። ለአድናቂዎቹም